አይረሴው ኮከብ ዮርዳኖስ አባይ። ዮርዳኖስ የዘጠናዎቹ ክስተት ነው። በተለይ ከ1990 እስከ 1995 በኢትዮጵያ እግር ኳስ ስሙ የገነነ ተጫዋች ነበር። በዘመኑ ለኢትዮጵያ ብሔራዊ ቡድን፣ ለዋልያዎቹ፣ ለመብራት ኃይል፣ ለኢትዮጵያ ቡና፣ ለድሬዳዋ ምድር ባቡርና ለየመን የአልጻቅር የእግር ኳስ ክለብ ተጫውቶ አሳልፏል። ዮርዳኖስ በተፈጥሮ እጅግ ውብ ተክለ ሰውነት የታደለ፣ በአጨዋወቱም ማራኪነት ቀልብን የሚስብ ድንቅ ተጫዋች ነበር። ድሬዳዋ ከተማ ተወልዶ ያደገው ይህ የአጥቂ መስመር ኮከብ ተጫዋች በዘመኑ ለነማን ክለቦች ተጫወተ? ከ1989 እስከ 1991 ከድሬዳዋ ጨርቃጨርቅ ቢ እስከ ዋናው ቡድን፣ ከ1992 እስከ 1995 በኢትዮ ኤሌክትሪክ፣ በ1995 ደግሞ ወደ ኢትዮጵያ ቡና በማቅናት ተጫውቷል። ከ1996 እስከ 2006 በየመኑ አልጻቅር ክለብ ከተጫወተ በኋላ ወደ ኢትዮጵያ በመመለስ በቀድሞ ክለቡ ኢትዮ ኤሌክትሪክ በ2007 ሁለተኛው ዙር ተጫውቷል። የዮርዳኖስ አባይን ስኬቶች ስንመለከት በ1993 ዓመተ ምህረት በ24 ጎል የሊጉ ከፍተኛ ጎል አግቢ ነበር። ክለቡ መብራት ኃይልም የፕሪሚየር ሊጉ ሻምፒዮን መሆን ችሎ ነበር። በ1994 ዓመተ ምህረትም በ21 ጎል ከፍተኛ ጎል አግቢ ሆኖ ጨርሷል። በ1995 ዓመተ ምህረትም በ14 ጎል ከፍተኛ ጎል አግቢ በመሆን ለ3 ተከታታይ ዓመት የኢትዮጵያ ፕሪሚየር ሊግ ኮከብ ግብ አግቢ ክብርን ማሸነፍ ችሎ ነበር። በየመን 3 ጊዜ ኮከብ ጎል አስቆጣሪ ሲሆን የክለቡ አልጻቅር ብቻ 8 ጊዜ ኮከብ ተጫዋች በመባል ተሸልሟል። ዮርዳኖስ 15 ዓመታትን በተጫዋችነት አሳልፎ ጫማ ከሰቀለ በኋላ ድሬዳዋ ከተማን በዋና አሰልጣኝነት መርቷል። ተፈጥሮ በቸረው ተክለ ሰውነቱና በአጨዋወቱ ማራኪነት የሚታወቀው ይህ የእግር ኳሳችን ውበት ባለትዳርና የሁለት ልጆች አባት ሲሆን በአሁን ሰዓት በድሬዳዋ ከተማ እየኖረ ነው። የሃሚንግ ስፖርት ዝግጅት ክፍልም ዮርዳኖስ አባይን በእንግዳ ፕሮግራም በማቅረብ ሰፋ ያለ ታሪኩን እንዲያጫውተን የሚያደርግ ሲሆን በስፖርተኞች ግለ ታሪክም የዮርዳኖስ አባይን ያልተሰሙ ታሪኮችን የምናቀርብ ይሆናል።